ቁርስ መጨመር የሚፈልግ ሰው አለ? አዎ እኔ። እናንተ የሆነ ነገር ላሳያችሁማ። ከሁለት አንዳችሁን ከአንድ እስከ 100 ቁጥር ያዙ። ኧረ እንደው ባክሽ እንደው ቀኑን በሰላም እንጀምርበት። እንዴ ምን ችግር አለው? አስማት ላሳያችሁ እኮ ነው። አስማቱማ ያንቺ ዝም አለ ማለት ነው። እስቲ ለ5 ሰከንድ እንኳን ዝም በይ። ይሄው 5 ሰከንድ ሞልቷል። እሺ አቡዬ ከአንድ እስከ 100 ቁጥር አስተውሎ በል። ተይኝ በእናትሽ፣ እኔ ስለምሳ እያሰብኩ ነው። አንተ ቆይ ምን ችግር አለው? ኧረ እባክሽ አንቺ እንዴ የትም ያውቀውን ነው እስከ 100 እስከ 10 ያዝበው። እሺ እሱን ተወውና አንተ ያዝልኝ ከአንድ እስከ 100 ቁጥር። ግን ይኸውልህ ቁጥሩን አትነግረኝም እሺ? ገምቼ እደርስበታለሁ። እሺ ይዣለሁ። ያዝክ? ይኸውልሽ አሁን አይኔን ትኩር ብለህ ታየኛለህ። አንድ ቁጥር ነው አይደል ያዝከው? ወይኔ ጉዴ! በምን አወቅሽ? ልክ ነኝ? ተዘዛ ደፋር አስማት እንደዚህ ቀላል ቢሆን ኖሮ እኔ እዚህ ከናንተ ጋር ቁጭ ብዬ አከ ነበር። እና ብቻህን ልትታከክ ነበር? ወይ ረዱዬ ይሁን አስማት ላሳይሽ። እጭ እንግዲህ እንዴት አደርሽ ሜላቴ? ለምንድን ነው ሳትደውይልኝ የመጣሽው? በአካባቢ ጋር ነው የመጣሁት። ኧረ አቡ ነው ስሙ። ማለቴ ጋሽ ብሬጋ ሃፒ በርዝዴይ ልላቸው ነው የመጣሁት። አንቺ ልጅ ይሄን አንቱታሽን ታያል አልኩሽም። ደግሞ እኮ ቴክስትሽ ደርሶኛል። መምጣትም እኮ እዚህ ድረስ አይጠበቅብሽም ነበረ። ቢሆንም በአካል መጥቼ እንኳን ተወለድክ ቀሪ ዘመንህ የተባረከ ይሁን አባብዬ ለማለት ፈልጌ። አመሰግናለሁ ሜላትዬ። እና ታዲያ አትቀመጭም? አይ አሁንም መሄድበት አለኝ። ተመልሼ ግን እመጣለሁ። እሺ በቃ ስትመጪ በደንብ እንጫወታለን። ደግሞ የላኩልሽን ነገር አየሽው? እሱን እያየሁት ሌሊቱን ሙሉ ስስቅ ነው ያደርኩት። በቃ በኋላ እናወራለን። ቻው። እንዴ ምንድን ነው? ዳድ ጭራሽ ከልጆች አፍ ላይ ሴት ታ ማድረግ ጀመርክ። አንተ ስነ ስርዓት። አባዬ እኮ ትልቅ ሰው ነው። የመርሳት በሽታው ተነስቶበት ሊሆን ይችላል። ምንድን ነው የምታወሩት? አይ እኩያ አለመሆኗን ከረሳኸው ብዬ ነው። እስኪ ይሄ ስንት ነው? እኔ እሷን ለማራቅ እሞክራለሁ። አንተ ጭራሽ የእንጀራ እናቴ ልታረጋት ነው? የጭንቅላታችሁ መጠጠር እኮ ድንጋይ ያስንቃል። ዛሬ አባታችሁ የተወለደበትን ቀን እንኳን አንዳችሁ እንኳን ሳታስታውሱ ሌላ ሰው እንኳን መጥቶ ሲያስታውሳችሁ ትንሽ እንኳን አይሰማችሁም? እስኪ ከባዳ እንኳን ተማሩ። ምን እንደተማርኩ ታውቃለህ? ለዳድ ሴት ማስተዋወቅ እንደሌለብን። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ባጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዊ ዊ እኔ ምንሽ ረዱ ብሬ ግን ስንት ዓመት ይመስልሻል? እንጃ ሲናገር ሰምቼው አላውቅም። ቆይ ካንቺና ከሱ ማን ነው ታላቅ? እኔ ያቆሳትርሻል ስለማላውቅ እኮ ነው የጠየኩሽ። እዚሁ ናችሁ ነው እንዴ? አቡኮ የሉም ብሎኝ እህቶቼ እንዳላገኛቸው ሊያረገኝ ነበር። እና ምን እያረጋችሁ ነው? ይቅርታ ግን ከዛሬ ውጪ ተገናኝተን እናውቃለን እንዴ? ፊትሽ አዲስ አልሆነብኝም። ማለት አላስታወሽኝም? ብዙ ጊዜ እኮ እዚህ ቤት መጥቼ ሄጃለሁ። እኔ እናት እዚህ ቤት ብዙ ሰው ይመጣል ይሄዳል። አንቺንም እንደው ለየት የሚያረግሽ
እሷን ታያት፣ እኔ አስታውሽሻለሁ። እሺ ምን እንርዳሽ? የአባቢ ልደት ማለት የጋሽ ብሬ ልደት ለማክበር ካላሰባችሁ እናክብርለት ልላችሁ ነው። ኧረ አስበናል። ታዲያ አሁን እያወራንበት አልነበረም እንዴ? እና አባታችን ልደት ያላከበርን የማን ልደት ልናከብር ነው? በጣም አሪፍ። በቃ በደንብ ሞቅ አድርገን አዘጋጅተን በስጦታ ምናምን ሰርፕራይዝ እናደርገዋለን። እና በግ ነው ፍየል ነው ያሰባችሁት? እኔ በግ ነው ያሰብኩት። ምን ለማርባት ነው እንዴ? ለማረድ ነው እንጂ። እሱ እኮ እንደዚህ አይነት ነገር ብዙም አይወድም። ቀለል ያለ ቤተሰብ ፕሮግራም ልናዘጋጅለት ነው ያሰብነው። ካላችሁ እሺ። ስጦታስ ግን ምን አስባችኋል? እሱን አንዴ ላከሽ። ልደት አይደለ እንዴ? ስጦታ እኮ ይሰጣል። ያው በጣም የሚወደው ነገር ምን ሰጥ? አሁን ለምሳሌ የእጅ ሰዓት፣ ቀበቶ፣ ዋሌት እና ሽቶ ምናምን አድርገን እንድሰጠው ብዬ ነው ያሰብኩት። አንቺ ታስቢ የለ እንዴ? እኛም እንደ ቤተሰብ ልንሰጠው ያሰብነው በጣም ቆንጆ ስጦታ አዘጋጅተናል። እሺ በቃ እኔም የራሴን ላዘጋጅ፣ በኋላ እመጣለሁ። እሺ ቶሎ በይ፣ ስጦታውን ማዘጋጀት አለብን። ለውድ ደንበኞቻችን ዲኤምሲ ሪል ስቴት የ2018 አዲስ ዓመት ምክንያት በማድረግ ታላቅ ቅናሽ አድርጎ አዳዲስ ብሎኮችን ለሽያጭ አውጥቷል። ባለ 1 መኝታ 70 ካሬ 304,000፣ ባለ 2 መኝታ 125 ካሬ 550,000፣ ባለ 3 መኝታ 140 ካሬ በ610,000፣ ባለ 4 መኝታ 168 ካሬ በ744,000 ቅድሚያ ምዝገባ ከፍለው የቤት ባለቤት ይሁኑ ይሎታል። እነዚህ ቤቶችን 60% የባንክ አማራጭ አመቻችተን ከ20 ዓመት አከፋፈል ጋር አቅርበንልዎታል። ለተመረጃና ለሳይት ጉብኝት በ0961 47 80 81 ይደውሉ። ዲኤምሲ ሪል ስቴት። ዛሬ ፈታ ነው ማደርግ። ተዘጋጀ? በደንብ ነው እንጂ የተዘጋጀሁት። ቆይ ይኸውልህ፣ እንደባለፈው ግን በልተን ጠጥተን እንሩጥ እንዳትል እሺ? ትከፍላለህ። ተዋ ስሙ ይላችሁ ረዱ እንዳለቻችሁ 5 ሺህ ብር አዋጡና ለብሬ ልደት ስጦታ እንግዛለት ብላችኋለች። 5 ሺህ? ይሄ ሁሉ ብር ለምንድን ነው የምናዋጣው? ሰርፕራይዝ ለማድረግ ነው። መሬት ገዝተን ለፕሮግራሙ እኮ ብር ያስፈልገናል። ደግሞ ቅድም የመጣችሁ ልጅ ማለት ነው አቤት ለብሬ ልሰጠው ያሰበችው የስጦታ ብዛት ልነግራችሁ አልችልም። ሜላት? አይ የቅድሟ ልጅ እኮ ሜላት። ማናት ሜላት? የቀድሟ ልጅ ነቻ። እሷ ልጅ ግን ምን ነው የአባዬ ቀኝ እጅ ካልሆንኩ አለች። ረዱ ራሱ እኛ ልጆቹ እያለን እንዴት ከኋላ የመጣ ቡዳ ይበልጠናል ምናምን ስትል ነበር። ባዳ ነው የሚባለው። የምን ቡዳ ነው? ቡዳ ባዳ ያው ነው። ግን ሁለቱ በጣም የተቀራረቡ አልመሰላችሁም? የአፍላ ፍቅር እኮ እንዲህ ነው። ለነገሩ እሷ ምን ታድርግ? አባዬ ነው ጥፋተኛ። ምን ነው አንተ እንደዚህ አንጨረጨረ? አልፈልጋትም ስትል አልነበር እንዴ? ከቤት አንድ ሰው እንኳን ይጠቀም እንጂ። ብሩን ሰጡናላችሁ አሰጡንም? አንሰጥም። ስትፈልጉ ራሳችሁ የራሳችሁን ፕሮግራም አዘጋጁ። እኛ በራሳችን ሙድ ፈታ እናደርገዋለን። ነው እሺ። እኛ የገዛናትን ኬክ ግን ንክች አታረጓትም። ችግር የለውም። ሜላት ስለሆነ መገዛው እንበላለን። እንሂድና። ማናት ሜላት? መልካም ልደት አባ። ስንበል መልካም ምን ፈልጋችሁ ነው የመጣችሁት? አባታችን ጋር ለመምጣት ምን ምክንያት ያስፈልገናል? እና ታዲያ ቀድማችሁ አደውሉም ነበረ? አትምጡ ትለናለህ እኮ። ቆይ ክረምት አይደል እንዴ? እዚህ ምን ትሰራለህ? ክረምት የሚማሩ ስላሉ ነው። ምን እሱ በጋውንም ስላልተማረ አያውቀውም። ቆይ ይሄ ሁሉ የሚሸጥ ዕቃ እያለ ነው ስጋ ማንበለው? በል ትምህርት ቤቱ ስንት እንደሚያወጣ ለመገመት ነው እንደ መጣው? በሉት። አራኛ እዚህ የመጣ ነው እኮ አባታችን እንኳን ተወለድክልን እንወድሃለን ልንልህና ያው የሆነች ቦታ ወስደን ፈታ ልናደርግህ ነው። አይ አልፈልግም። የልደትህን ቀን ከኛ ከልጆች ጋር ካላሳለፍክ ከማን ጋር ልታሳልፍ ነው ታዲያ? ከሜላት ጋር። ከእናንተ እሷ ትሻለኛለች። እኛስ? እናንተ እነማን ናችሁ? ልጆችህ ነና። ቆይ ከኛ ያጣኸው ከሷ ያገኘኸው የተለየ ነገር ምን ኖሮ ነው እንደዚህ የምትሆነው? እሱማ ያው ጥሩ ልጅ ነች። አዎ ያው ጥሩ ልጅ ነች። በዛ ላይ የምላትን ትሰማለች። ልጅ ማለት ደግሞ እንደዚህ ነው፣ ይሰማል። እና እንዲሰማ ከፈለክ ታዲያ ከሷ ምጣድ አይሻልህ? ይሄ እኮ ነው ችግራችሁ። ለእናንተ ሁሉም ነገር ቀልድ ነው። አይደለም እኮ ዳድ። በቃ ከዚህ በኋላ ምንም ነገር ብትነግረን ለመስማት ዝግጁ ነን። አይደል እንዴ አቡ? ምን? እሺ ቆይ የት ልትወስዱኝ ነው ያሰባችሁት?
በጣም ጸዴ ቦታ ነው። ይሄ ዝም ብሎ ተራ ቤት እንዳይመስልህ፣ እንደ ወንድ ፈታ ዘና የምንልበት ቦታ ነው። ወንድ የሚሸት ቦታ። ለምን እንደምትሸት አሁን የገባኝ። እዛ ብዙ ታዘወትራለህ ማለት? ስማ፣ መጠጥ ያለበት ቦታ ከሆነ ግን አልሄድም። ባለፈው የተፈጠረውን ታስታውሳላችሁ አይደለም? አረ መጠጥ የለም። ምን የለም እንዴ? ቅድም የተነጋገርንበት ቦታ እኮ ነው እንወስደዋለን ያልኩ። አደ እዛ ነው እንዴ? እዛማ ጸዴ ቦታ ነው። እመነኝ ዳድ፣ ገና ስታየው ትወደዋለህ። ይሄን ያህል የት ነው የምትወስዱኝ? ሰርፕራይዝ ፑል ቤት። ዳድ መልካም ልደት። እንዴ አረ ሉዚ ምን እያደረግሽ ነው? ብሬኮ በማንኛውም ሰዓት ሊመጣ ይችላል። የማደርገውን እየጻፍኩኝ ነው። መጻፍ ትርጉም የለውም ማድረጉ ነው። ዳዳ ትንሽ ለነገሩ ቀስ ብሎ ይደርሳል። እኔ ምንሽ ምን ጻፍሽ ታዲያ? በመጀመሪያ መልካም ልደት የሚል ወረቀት እናሳትምለታለን። ከዛ ፈንዲሻ፣ ሙዝ፣ ከረሜላና ለስላሳ አድርገን እናዘጋጃለን ማለት ነው። አሪፍ አይደል? ለስንታየው ማለት ልደቱ እኮ የትልቅ ሰው ነው። ምንድነው ከረሜላ ለስላሳ ምናምን የምትዩ? የቀረሽ እኮ ጆልጆስ ነው። አዎ ጆልጆስ እንዳጽፊው። ምንድነው በጣፋጭ ነገር ልገዩ ነው እንዴ? እንደው ደህና ነገር ማስተባቀቶች ነው። አው እንደዚህ ስታወሪ አንቺ ጋር ደህና ሐሳብ ያላት መሲ። ቀላል አለ። ይኸውልሽ ከአይምሮ የማይጠፋ ትልቅ ድግስ ነው ልደግስለት ያሰብኩት። ይኸውልሽ እዚህ የጻፍሽው ነገር ላይ ግን ሊሞዚን፣ ጀት፣ ሪችት ምናምን የሚል ነገር ካለ አልሰማሽም። እሺ ቆይ ደግሞ ምንድነው ስጦታ የምንሰጠው? ቆይ ሜላት ግን ለአባ ምንድነው ስጦታ ሰጠዋለሁ ያለችው? እንዴ አረሰ ብዙ ነገር ነው ያሰበችው። ቀበቶ፣ ሽቶ፣ የእጅ ሰዓት ምናምን ነው ሰጣው ስትል የነበረው። እኛ የግድግዳ አንስተው እንዴ? አይ ደግሞ ለየት ያለ ነገር ቢሆን አሪፍ ነው። እና የመሬት የለም። ይኸውልሽ የኛ ስጦታ ከሜላት መብለጥ አለበት። አለ አይደለ? እንደዚህ የሆነ ልቡን ሊነካው የሚችለው ነገር። ያ ሁሉ ጣፋጭ ልቡን አይነካውም ብለሽ ሴትዮ የምታግዥኝ ከሆነ አግዥኝ፣ ካለበለዚያ ከዚህ ውጪ እወጣልሻለሁ። ደግሞ ለከረሜላ ልደት ይኸውልሽ እኔ ለብሬ በራሴ ፏ አድርጌ ደግስለታለሁ። እሺ በኋላ ግን ከረሜላ ስጪኝ ብለሽ እንዳትጠይቂ። መጣጩ አባ ተራው እኮ ያንተ ነው፣ ምታ እንጂ። ይኸውላችሁ አሁን ከዚህ የምንወጣ ከሆነ እንውጣ፣ ካለበለዚያ እናንተን ነው የምመታው። እንዴ ገና በደንብ ሳንጫወት? እሺ እናንተም ማትሄዱ ከሆነ እኔ ሄዳለሁ። ኧረ ዳድ እንደ ኧረ ገና ያሰብናቸው ነገሮች እኮ አሉ። እንዴ ቀላል። እንደውም ቅድም የምላችሁን ነገር አትሰሙኝም ስትለን አልነበር? በቃ አሁን እዚህ ቆንጆ ጊዜ እያሳለፍን የፈለግከውን ነገር ንገረን፣ እንሰማሃለን። ይኸውልህ አባዬ፣ እንደ አባትና እንደ ልጅ ሳይሆን ደግሞ እንደ ወንድ ነው አሪፍ ጊዜ የምናሳልፈው። ምንድነው አንተ አስሬ ወንድ የምትለው? አይዞ ለአንተም ሰርፕራይዝ አለኝ። ኧረ ምን? ወይ ባጢስ። እሺ ግን ቀጣይ የት ልትወስዱኝ ነው ያሰባችሁት? ኧረ እሱማ ሰርፕራይዝ ነው የምናደርገው። ሰርፕራይዝማ ታደርጉ የለም እንዴ? አሁን ቀጣይ የት እንደምትወስዱኝ ሳትነግሩኝ አልሄድም። ቆይ የት ነው የምትወስዱኝ? ወደ ቤት። በቃ ሰርፕራይዝ። ድሮም እናንተን አምኜ መምጣቴ ነው የኔ ጥፋት። አባዬ ደግሞ ለአንተ ብለን አይደል እንዴ እንደዚህ የምንለፈው? የእኛንም ጥረት ይልን እንጂ። አዎ ካልታየ ደግሞ መነጽርህን አድርግ። ቆይ ግን ለእኔ ብላችሁ ነው ወይስ ከሜላት ጋር ነው ፉክክራችሁ? ማናት ሜላት? እሺ እንድቆይ ከፈለጋችሁ ከእሷ አናት ላይ ውረዱ። በተለይ አንተ። ኧረ መቼም ቢሆን ነው ማልፋታት። ማን አንተን አለህ? እሱን ነው ያልኩት። ስማ ልጅቷ በጣም ጥሩ ልጅ ነች። ህይወቷ ውስጥ ገብተህ እንድታበላሻት አልፈልግም። ምንድነው ይሄን ያህል? እሷ ብቻ ናት ሴት ልጅ ያልክ? አዎ እሷ ብቻ ነች ሴት ልጄ። እሺ ነረዱስ እዚህ የሉም? ጩባው እኮ እየሰማች ነው። ኧረ በእናትሽ አሰልፋ እንዴ ነው ፈልጌሽ እኮ ነው። ጠረጴዛ ቆሽሾ እኮ ጨርቅ ላመጣ ሄጄ ነው። አይ ገና ልትወለዊ ነው። በቃ ስጨርሽ ልምጣ። እኔማ ሰማሻለሁ። አንቺ ነሽ የምትወለዊው። ጎሽ በይ ወልወል አድርጊያት። እሺ ምንድነው ልታወሪኝ የመጣሽው? ይኸውልሽ አሲ ዛሬ የብሬ ልደት ነውና ለምን ቆንጆ አድርገን ደግሰን ሰርፕራይዝ አናደርገው? ዛሬ የብርዬ ልደት ነው። ጌዳውን ልንል ነው። የምን ጌዳው? ምን እንደማታውቂ ትሆኛለሽ። ባለፈው ጥላችሁኝ አይደል እንዴ ስትዝናኑ የነበረው? ማኛ አረኛ አንቺን ጥለን በፍጹም ልንዝናና አንችልም። ሌሊቱ ሙሉ ሲጨፍሩ አድራችሁ የለ እንዴ? እንግዲህ የዛ ቀንማ በጣም
በጣም ጸዴ ነበር። ግን እኮ መጀመሪያነታችን ጋር ሄደን ነበር። ከዛ በኋላ እኮ ነው የጠጣ ነው። ይሄን ያህል ጋባዥ አጣችሁ ነው ሳልቅ ቀፍሎ ሄዳችሁት? አይደለም እኛ እኮ ከመሄዳችን በፊት እኮ ልንጠራሽ አስበን ነበር። ግን ያቺ ረዱ ናት እንዳትመጣ ያለችሽ። አሃ አውቄዋለሁ፣ አሁን ገባኝ። እዛ ቤት ከረዱ ውጭ ማንም ጠላት የለኝም። እኔ የምልሽ ረዱ ግን ትቀናብኛለች አይደል? በምን? በመልኬና በአቋሜ ነው። ለማንኛውም ይኸውልሽ ረዱ ብቻዬን አዘጋጅቼ እደግስለታለሁ ብላለች። ስለዚህ ለምን እኔና አንቺ አንድ ላይ ሆነን ማለት ነው ከሷ የሚበልጥ ቆንጆ ድግስ ደግሰን አናናድዳትም? ቆንጆ ሐሳብ ነው። እንደውም ድል አድርገን ነው የምንደግሰው። እሺ ምንድን ነው ያሰብሽው? ግን ይኸውልሽ ፕሮግራሙን ብቻ ሳይሆን የምንሰጠውን ስጦታ ማሰብ አለብን። ለእሱ አታስቢ፣ እኔ አለሁ። ኧረ ምን ልትሰጪው አሰብሽ? እኔ አለሁ አልኩሽ እኮ። ከእኔ በላይ ምን ስጦታ አለ? ኧረ ደህና ነገር እንስጠው ማለት ያው አለ አይደል የሆነ ልቡን የሚነካው ነገር እንስጠው ብዬ ነው። እና እንጨት ስጫዋ በሱ ይንካው። ውሻ ስልፍ በቃ ብሬ ሳይመጣ የሚገዛዘውን ነገር ግዛ ስትል እንምጣ። እሺ ነጠላ ነገር ጣል አድርጌ ልምጣ። ያው በዛው ግን የምንገዛበትን ብር እንዳትረሽሽ። ማለት በእኔ ብር ነው እንዴ የምንገዛው? ታዲያ ኧረ እኔ የለኝም። እና ቅድም አትናገሪም እንዴ? ምን ታስለፈልፊኛለሽ? ከዛ ከቤቱ አስጠራሁትና ሁለተኛኛ ቤት ድርሽ ብትል ከምድረ ገጽ ነው ማጠፋ። በቤተሰቦቼ ቀልድ አላቅም አልኩታ። ሊያለቅስ ትንሽ ቀረው እየሮጠ ወደ ቤቱ አልገባም። እንሰማለን ስንለው ከልጅነቱ ይጀምራል። አሁን ለምን እንደማንሰማው እንደነበር ገባኝ። ደግሞ እኮ አንድ ጨዋታ እንኳን በቅጡ አልተጫወትንም። የምሬን ነው ምላችሁ። እንደው እዚህ ስንመጣ እንደዚህ አይነት ደስ የሚል ጊዜ እናሳልፋለን ብዬ አላሰብኩም ነበር። እና ደግሞ ስለሰማችሁኝም በጣም ደስ ብሎኛል። ኧረ አባ ምርጫ አለን ብለህ ነው? እሺ አሁን ቶሎ ቶሎ ተጫውተን እንሂድ። ቆይ ማን ነው ተረኛ? እኔ ነኝ። ግን እንዴት ነው እጅ ከጣቶች ውጪ ሌላ ነገር የመያዝ አቅም አላቸው እንዴ? እስቲ ልሞክረው እንግዲህ። ይይዛል ማለት ነው። እስቲ ክለቅቄ ልሞክርላችሁ እንዴ? ማን እንደሆንኩኝ ረሳችሁ መሰለኝ። ቁማርተኛ እንደሆንክ እኮ እናውቃለን። እንዲያውም እኔ በቃኝ፣ እናንተ ተጫወቱ። ደገና ምኑ ተነካና የፑል ፎርቢች ሳላሳየን። አንተ ያማል እንዴ? ዛሬ እኮ የሱ ቀን ነው፣ ልቀቅለት እንጂ። ኧረ እባክህ እሱ ሜላትን ይለቀልኛል። ዘንዶ ይልቀቅብህ። ዛሬ ልደቱ አይደል እንዴ? ምን አለ የቁማረልህን ብትተው። እምቢ የምትል ከሆነ ይሄን ኳስ አይንህ ውስጥ ነው መከተው። እሱ ቢያሸንፍ እንዴት ጉራው እንደሚለቅብን ታውቃለህ? እሱ እንዳንተ ህፃን መሰለህ እንዴ? ምንድን ነው አችሉም እንዴ? ወይስ እስቲ ኩል ለቅቄ ልጫወትላችሁ? በሉ አሁን እንሂድ። ይሄን ያህል ከተዝናናሁባችሁ ይበቃል። ጋሼ እርስዎ ነው ሂሳብ የሚከፍሉት? ኧረ እኔ አልከፍልም፣ ጋባዦቼ እነሱ ናቸው። ምን ሆኖ ነው ግን እስካሁን ሰዓት ድረስ ያመሸው? ቆይ እናንተ አብራችሁ አልነበራችሁም እንዴ? አዎ ነበር፣ ግን ያው ዘና ፈታ ካደረግነው በኋላ ተለያየን። የት ነው የተለያያችሁት? ክፍያ ላይ። ቆይ ይሄ የተዘጋጀው ለስንታየው ነው ወይስ ስንታየው ነች ያዘጋጀችው? ኧረ አይደለችም። እና ምንድነው ይሄ ሁሉ ጣፋጭ? የቤታችንን ሽማግሌዎች በስኳር ልጨርሷቸው ነው እንዴ? እነማን ናቸው ደግሞ ሽማግሌዎቹ? እንዴ ጋሽ ብርሃኑና ጩባው ናቸው። ኧረ እባክህ እኔ እዛ ድርሻ አልልልም። እዚህ ጋር ጠንከር ያለ መጠጥ አለ። ወይ ምንድን ነው? እባክህ እዛ አስቀምጥ። ጆሊ ጁስ ነው። አሁን በመጠጥ ይቀለዳል? ሰክረሽው ሌላ ምንም አልልሽ። እኔ እኮ መጀመሪያውንም ተናግሬያለሁ። ብሬን ተይው፣ እንደው ለእኛ እስቲ እንኳን ደህና ነገር አታዘጋጅም? ህፃናት መሰልሽ እንዴ? ደግሞ ለአባታችን ለማለት ፈልገሽ ነው ለአባቴ ያልሽው? ብቻዬን ባዘጋጀሁት ፕሮግራም ላይ እናንተ ምን ቤት ናችሁ? እኔ ግን ያዘጋጀሽው ነገር በሙሉ ተመችቶኛል። አመሰግናለሁ ሜላትዬ። ሜላትዬ ግን ማሽቃበጡ አልበዛ? የበር ድምጽ ይሰማኛል። ብሬ መጣ መሰለኝ። ተነሱ። ምን እናደርጋለን መሰላችሁ? ልክ በሩን ከፍቶ ሲገባ ሰርፕራይዝ ብለን እንጮኻለን። እሺ ሰርፕራይዝ! አንቺ ምንድን ነው የሚያስሮሽ? ሰርፕራይዝ ብለን እንጮኻለን አላልሽም እንዴ?
በመጀመሪያ መናገር የምፈልገው ነገር አለኝ። ኧረ እባክሽ እርቦኛል፣ ኬኩን ቁረሱት። እኔ ራሴ ምራቄን እየዋጥኩ ነው ያለሁትኝ። ቆይ እስኪ አንዴ ተረጋጉ። አባዬ እናትም አባትም ሆነ ስላሳደግከን በጣም እናመሰግናለን። ለዚችም ቀን ስላበቃህን በጣም ደስ ብሎናል። የዛሬ ዓመትም በሰላም ያደርሰን እንጂ ድል አድርገን ደግስልሃለን። ያው ካስታወስ ነው ማለት ነው። እውነት ነው። እንግዲህ እኔ ዳድን ልመርቀው፣ ሁላችሁም አሜን በሉ። እሺ። እድሜ ይስጥ፣ አሜን። ጤና ይስጥ፣ አሜን። እያሰብክበት ቦታ ድረስ፣ አሜን። ከአቡ ላይ እድሜ ቀንሶ ይስጥ። በል አሁን ኬክህን ቁረስ። ከምደስ እንደ ምንድን ነው እሱ? መልካም ልደት ለወይዘሮ ምህረት እኮ ነው የሚለው። ምን ነው ሜላት? ምን ነው ስሙን ሳታቂ ነው ይሄ ሁሉ ስታሽቃብጭ የነበረው? ለማንኛውም ብሬ ሜላት ብሬ። በጣም መቀራረብ እኮ መናናቅ ያመጣል። ጭራሽ አባታችንን ወይዘሮ ምህረት ትይዋለሽ? ምህረት እኮ የእናታችሁ ስም ነው። ከዚህ በፊት ከአባቢ ጋር ስናወራ የዛሬዋን ቀን ከእናታችሁ ጋር እንደሚያሳልፍ ስለነገረኝ አብረው እንደሚያከብሩ እንዲሰማው ብዬ ነው የእናታችሁን ስም ያጻፍኩት። እውነት ቃላት የለኝም የኔ ልጅ፣ ተባረኪ። ኬኩ ከመቆረሱ በፊት ግን ያመጣሁትን ስጦታ ብሰጥ ደስ ይለኛል። ይሄ ሽቶ ነው። ይሄ ደግሞ ቀበቶ፣ ይሄ ደግሞ ዋሌት፣ ይሄ ደግሞ ሰዓት። እንደምትወዳቸው ተስፋ አደርጋለሁ አባቢ። እንደምፈልጋቸው አውቀሽ ነው አይደለ የገዛሽው? አንዴ እኮ ነው ያወራሁት። አይገርማችሁም? ከኋላችሁ መጥታ ግን እየበለጠቻችሁ ነው። ኧረ ከኔና ከአቡ ስጦታ እንኳን አይበልጥም። እኛ ለየት ያለ ስጦታ ነው የምናቀርብልህ። ሰርፕራይዝ ነው። ና እንሂድና። ኧረ እኔ የሚገርም ልብ የሚነካ ስጦታ አዘጋጅቼልሃለሁ ብርዬ። ይኸውልህ ይሄ ማበጠሪያ ነው። ከጎን ያሉትን ፀጉሮችን አሳድገህ ታበጥርበታለህ። አይ አላሳድግም እምትል ከሆነ ደግሞ በዚህ ተላጭ እና ልብ የሚነካ ስጦታ ማለት ይህ አይደል? ምን ልብ ብቻ ያሳዝናል እንጂ። እኔ እንኳን ስጦታ መስጠት አይጠበቅብኝም፣ ምክንያቱም ይሄንን ሁሉ ዝግጅት ያዘጋጀሁት ብቻዬን ነው። ስጦታውን ይዘን መተናል። ለማየት ተዘጋጅ። 1 2 3 ሰርፕራይዝ! ምንድን ነው? ይሄው አይፈልገኝም ብያችሁ ነበር እኮ። ወይኔ አትያሰበ ነግሬ ነበረ ወጣቱን ብዬ